been in power for so long because of the will of the people. It is the people who decide. አባት ቴዎዶር ኦቢያንግ የኢኳቶሪያል ጊኒ ፕሬዝዳንት ናቸው። ልጃቸው ኦቢያንግ ማንጉ ደግሞ የሀገሪቱ ምክትል ፕሬዝዳንት ነው። Una cosa tampoco no hay pobreza. No hay pobreza. No. አባትና ልጅ ኪሳቸው የሀገሪቱ ካዝና ነው። ከነዳጅና ማዕድን የሚገኘው በቢሊዮን የሚቆጠር ዶላር ለህዝቡ ጠብ ሳይል አባትና ልጅ ከዘመዶቻቸው ጋር ቦታ ያስይዙታል። That information is false. On the contrary, my government has improved the living standards of the people and provided better infrastructure for everyone. 2 ሚሊዮን የማይሞላ ህዝብ ያላት ኢኳቶሪያል ጊኒ ከአፍሪካ ሀገራት በነዳጅ ሀብቷ በቁጥር 1 ብትቀመጥም ዜጎቿ የዕለት ጉርስ የሚቸግራቸው ህፃናቶቿ በወባና በኩፍኝ የሚረግፉባት የንጹህ መጠጥ ውሃ መብራትና መንገድ በርቅ የሆነባት ከግማሽ በላይ የሀገሪቱ ወጣቶች ሁለተኛ ደረጃ ትምህርት እንኳን ለማጠናቀቅ ድህነት የማያላውሳቸው ናቸው። በሌላ በኩል ደግሞ የፕሬዝዳንቱ ቴዎዶር ኦቢያንግ ልጅ ኦቢያንግ ማንጉ ለመዝናናት ዓለም ጠባው የሚሆነው የጠፋበት ነው። በአሜሪካና በአውሮፓ የገዛቸው ቤቶች የሀገሬውን ፈረንጅ ሳይቀር የሚያስጎመጁ ናቸው። አዲስ ቅንጡ የመኪና ምርት መመረቱ የሚታወቀው በኦቢያንግ ማንጉ እጅ ላይ ሲታይ እስኪመስል ድረስ ዘመን አፈራሽ መኪኖች ሁሉ በዚህ ሰው እጅ ላይ ይገኛሉ። የግል ጀቶችና መርከቦችም አሉት። ለመዝናናት የሚመርጣቸው ቦታዎች ሁሌም የተለዩ ናቸው። በየሀገራቱ በሚገኙ ቤቶቹ የሚያስገነባቸው መገልገያዎች ሁሌም ትኩረት እንደሳቡ ነው። የልብስ ፋሽን አያልፈውም። አባቱ ቴዎዶር ኦቢያንግ አጎታቸውን ገልበጠው ስልጣን ከያዙ ጀምሮ ለ46 ዓመታት ኮምበራቸው ንቅንቅ አላሉ። ዜጎቻቸው አደባባይ ወጥቶ መቃወም አይደለም ለመንግስት ክፉ ፊት የማሳየት እድል የላቸውም። እርምጃው እስከ ወዲያኛው ሊሆን ይችላል። ቅጣቱ ሞት ነው። ለዛሬም ታምረኞቹን የአባትና ልጅ ጉዳይ ለናነሳው ወደናል። የአባቱን ስልጣን ተመክቶ የሀገሪቱን ዜጎች በሽታና ረሃብ ባልተለየው ድህነት ውስጥ ከቶ አውሮፓና አሜሪካን ጨምሮ በመላው ዓለም እየተሽከረከረ በ100 ሚሊዮን ዶላር እየበተነ አነጋጋሪ ህይወት የሚገፋውን ኦቢያንግ ማንጉ ታሪክንም እናጋራችኋለን። አብራችሁን ቆዩ። Until people found oil, nobody was really talking about Equatorial Guinea. እንደ አውሮፓ አቆጣጠር ነሐሴ 3 ቀን 1979 ጀምሮ ለ46 ዓመታት ኢኳቶሪያል ጊኒ በፕሬዝዳንት ቴዎዶር ኦቢያንግ ስትመራ ቆይታለች፣ እየተመራችም ትገኛለች። የ82 ዓመቱ ቴዎዶር ኦቢያንግ በደም አፋሳሽ መፈንቅለ መንግስት አጎታቸውን ማኪያስ ኑጉዌማን ገልብጠው ስልጣን ከተቆናጠጡ በኋላ እስከ ዛሬም ድረስ ንቅንቅ የሚያደርጋቸው ምድራዊ ኃይል አልተገኘም። የተቃጡባቸውን 12 የመንግስት ግልበጣዎች አክሽፈው አሁንም በስልጣን ላይ ይገኛሉ። በዛ ላይ ደግሞ ሀገሪቱ ሲፈርድባት ፕሬዝዳንት ቴዎዶር ኦቢያንግ ጉደኛ ልጅ ወልደዋል። ኦቢያንግ ማንጉ ፕሬዝዳንቱ እንደ ግል ካዝናቸው ከሚያዋት ሀገራቸው መሽረጥ አድርገው ልጃቸው ኦቢያንግ ማንጉን አሜሪካ ልከው አንድ ላቀው ካሰማሩት በኋላ መጀመሪያ የግብርናና የደን ልማት ሚኒስትር ቀጥሎም ከ2012 ጀምሮ የኢኳቶሪያል ጊኒ ምክትል ፕሬዝዳንት ነው። ልጅየው ሹመቱን ይሸከመው እንጂ እሱ ለመዝናናት በስተቀር ለሥራ ጊዜ የለውም። በቤተ መንግስት የሚገኝባቸው ጊዜያት በራሱ ውስን ናቸው። ውሎና ዳሩ ውጭና የመዝናኛ ቦታዎች ነው ማለት ይቻላል። የሀገሪቱ የገንዘብ ካዝና ልክ እንዳባቱ ሁሉ እንደ ኪሱ የቀረበው ነው። 16 ሄክታር መሬት ላይ ያረፈ የጎልፍ መጫወቻ ሜዳና ፏፏቴዎች አሉት። የተንጣለሉ የአትክልት ስፍራዎችን ያካተተ ለውቅያኖስ እይታዎች የተመቹ 8 ክፍሎች የመዋኛ ገንዳና የቴኒስ መጫወቻ ሜዳዎች ያሉት 35 ሚሊዮን ዶላር ወጪ የተደረገበት ቤት አለው። ኦቢያንግ ማንጉ ከሀገር ውጭ የሚያደርጋቸው ድርጊቶቹ እውን ሰው አፍሪካዊ ነው የሚያስብሉና እጅናፍ ላይ የሚያስጭኑ ናቸው። ሲፈልግ ፈረንጅ ለመምሰል ጸጉሩን አለስልሶና ወደ ጎን አስተኝቶ ሲያሻው ደግሞ አፍሮ አበጥሮ ይታያል። በአውሮፓና አሜሪካ በፈረንጅ አገልጋዮች ተከቦ ይንቀሳቀሳል። ፋሽን የማያልፈው ለባሽ ነው። በርግጥም ሰውየው የልብስና ጌጣጌጥ ብቻ ሳይሆን የመኪናን ፋሽን ተከታይ ነው። የተፈጠረው ለመዝናናት እስኪመስል ድረስ እያንዳንዷን ቀን በደስታና በፌሽታ ያሳልፋል። His son, Vice President Theodorin Obiang Nguema, has it all. ይሄው ጉደኛው የፕሬዝዳንቱ ልጅ ማንጉ ታዲያ ባንድ ሁለት የመንግስት አውሮፕላን አስነስቶ ከ11 አጃቢዎቹ ጋር ብራዚል ይገባል። የብራዚል ፖሊስም ቴዎዶር ማንጉና ልኡኩ ላይ ፍተሻ ሲያደርግ 1.5 ሚሊዮን ዶላር በጥሬውና 15 ሚሊዮን ዶላር የሚያወጡ በስሙ የመጀመሪያ ፊደል የተሰሩ በሻንጣ የተያዙ ሰዓቶችን አገኘ። ኦቢያንግ ማንጉ ተጨማሪ 7 ሻንጣ ሙሉ ልብስ ማስይዟል። በዚህ ሁኔታ የመጣው ማንጉ ግን
ከብራዚል ፖሊስ ለቀረበለት ጥያቄ የመጣሁት ለሕክምና ነው አለ። በብራዚል ሕግ መሰረት ደግሞ ማንኛውም ወደ ሀገሪቱ የሚገባ ሰው $2400 በላይ ይዞ መግባት አይፈቀድለትም። በብራዚል የሚገኘው የኢኳቶሪያል ጊኒ ኤምባሲም ያለምንም ይሉኝታ ለብራዚል ፖሊስና ጉምሩክ ደብዳቤ ጻፈ። ደብዳቤውም እንዲህ ይላል። በጥሬ የተያዘው $1.5 ሚሊዮን ምክትል ፕሬዝዳንታችን ኦቢያንግ ማንጉ በሲንጋፖር ለሚኖራቸው ቀጣይ ጊዜ የሚጠቀሙበት ሲሆን የተያዙት ሰዓቶችን ቢሆኑ ለግላቸው የሚገለገሉባቸውና ስጦታ የሚበረከቱ ስለሆኑ እንዲለቀቁ ሲል በደብዳቤው ላይ ገለጸ። የብራዚል ፖሊስም ይህንን ጉዳይ ለማየት ትልቅ ስብሰባ ለማድረግ ተገዶ ነበር። የፕሬዝዳንቱ ልጅ ምክትል ፕሬዝዳንት ኦቢያንግ ማንጉ ቅጽል ስሙ ኢንስታግራም ፕሌይቦይ ነው። ወደ 50ዎቹ ቢጠጋም እድሜው ላይ እንጂ የምግባር ለውጥ አይታይበትም። መጠጥ ይወዳል። በተለይም በነጭ ሴቶች መከበብ ይወዳል። በአንድ ወቅትም ከሚስ ዩኒቨርሲቲ አሸናፊ ከነበረችው ዴንማርካዊቷ ሞዴል ክርስቲና ሚኪልሰን ጋር በፍቅር ተጣምሮ ነበር። በኋላ ግን በአውሮፓ በኦቢያንግ ማንጉ ላይ የተከፈቱት ክሶች እሷንም የሚመለከቱ ሆኑና የቁንጅና አሸናፊነት ክብሯን ተነጥቃለች። ኦቢያንግ ማንጉ መዝናናት ይወዳል። ቅንጡ ነገሮች ነፍሱ ናቸው። ማይክል ጃክሰን ያደርግ የነበረውን እጅ ጓንት $275,000፣ ካልሲዎቹን $80,000 እና ማይክል ጃክሰን የፈረመበት ጃኬቱን $40,000 አውጥቶ ገዝቷል። $38 ሚሊዮን አውጥቶም የሚሽከረከርበትን ጀት ገዝቷል። ኦቢያንግ ማንጉ አውሮፓ ለመዝናናት ሄዶ $3 ሚሊዮን በመክፈል 300 የወይን ጠርሙሶችን ገዝቶ ወደ ሀገሩ የሚመለስ ምክትል ፕሬዝዳንት ነው። አሜሪካ ካሊፎርኒያ ውስጥ $30 ሚሊዮን የሚያወጣ ቅንጡ ቤት ያለውና በተለያዩ የዓለም ሀገራት ውስጥ 200 የግል ባንክ አካውንቶች ያሉት ሰው ነው። በፈረንሳይዋ ፓሪስ $110 ሚሊዮን የሚያወጣ ቅንጡ ቤት ገዝቷል። እንደ አውሮፓ አቆጣጠር በ2017 በፈረንሳይ በቀጠለው የፍርድ ቤት ሂደት ኦቢያንግ ማንጉ በገንዘብ ማጭበርበር ጥፋተኛ ተብሎ በሌለበት በፈረንሳይ የ3 ዓመት እስራትና $116 ሚሊዮን የሚገመት መኖሪያ ቤቱ እንዲሁም ሌሎች ንብረቶቹ በፈረንሳይ መንግስት እንዲወረሱ ተደርጓል። ይህ ፍርድ በተወሰነበት ዕለት እሱ በማህበራዊ ሚዲያ ላይ ስለገዛቸው 30 እጅግ ዘመናዊ ሙሉ ልብሶች ተዝናንቶ እያወራ ነበር። ከዚህ በፊትም እንደ አውሮፓ አቆጣጠር በ2011 በአሜሪካ ውስጥ ያለው የኦቢያንግ ማንጉ $70 ሚሊዮን የሚያወጣ ንብረት እንዲወረስ የሚጠይቅ አቤቱታ በፍርድ ቤት ክርክር ውድቅ ቢደረግም ኦቢያንግ ማንጉ ከዚህ ንብረቱ ውጭ ያሉ ቤትና ፌራሪ መኪኖቹ በአሜሪካ መንግስት ተወርሷል። እንደ አውሮፓ አቆጣጠር በ2016 የስዊዘርላንድ መንግስት በርካታ የኦቢያንግ ማንጉ የቅንጦት መኪኖችንና $100 ሚሊዮን ግምት ያለው ጀልባ ይዞበታል። ሰውዬው የሚነዳቸው መኪኖች የአውሮፓና የአሜሪካ ጎዳናዎች ላይ ሳይቀር ብዙ የተለመዱ አይደሉም። ብዙ ሚሊዮን ዶላሮችን ከመንግስት ካዝና እንደ ልቡ እያወጣ እንደፈለገ ይሆናል። የሚዝናናባቸው የግል ቅንጡ ጀልባዎቹ ተቆጥሮ አያልቁም። አንድ ቅንጡ የግል ጀልባ የሚሸጠው በትንሹ $8 ሚሊዮን ነው። ካሉት በመቶ የሚቆጠሩ መኪኖች ውስጥ የአንዱ መኪና ዋጋ ብቻ 1.2 ሚሊዮን ህዝብ ብቻ ያላት ሚጢጥዮ ሀገር ኢኳቶሪያል ጊኒ ህጻናት ሙሉ በሙሉ የፖሊዮ ክትባት እንዲያገኙ ማድረግ ይችላል። በነዳጅ ሀብቷ የምትታወቀው ነገር ግን ዜጎቿ በከፋ ድህነት የሚኖሩባት ኢኳቶሪያል ጊኒ ምክትል ፕሬዝዳንት የ49 ዓመቱ ኦቢያንግ ማንጉ በአፍሪካ ያሉ ባለስልጣናት የሰውየውን የሀብት ምንጭ ሲመረምሩ የኦቢያንግ ማንጉን ለቁጥር የሚያዳግት የገንዘብ መስበራ በማስረጃ በማግኘታቸው ይህንኑ ያገኙትን ማስረጃ በመላው አውሮፓ ለሚገኙ የተለያዩ የህግ ጉዳዮች ተቋማት አሳወቁ። እንደ አውሮፓ አቆጣጠር በ2016 የስዊዘርላንድ ባለስልጣናት ኦቢያንግ ማንጉ በገዛቸው 11 የቅንጦት መኪኖቹ ላይ እንዲሁም በሙስናና በህገ ወጥ የገንዘብ ዝውውር ላይ ባደረገው ምርመራ የደረሱበትን ውጤት ለፓሪስ ፍርድ ቤት አቅርበዋል። አስገራሚው ነገር አባቱ ዳኛ ልጁ ቀማኛ ከሚባለውም በላይ አባትም ልጅም ቀማኛ የሆኑባት ኢኳቶሪያል ጊኒ ፕሬዝዳንት የሆኑት ቴዎዶር ኦቢያንግ ወደ የተባበሩት መንግስታት ከፍተኛ ፍርድ ቤት በማቅናት በምክትል ፕሬዝዳንት ልጃቸው ላይ የተከፈቱትን ክሶች ሁሉ ልጃቸው ምክትል ፕሬዝዳንት ኦቢያንግ ማንጉ የዲፕሎማሲያዊ ያለመከሰስ መብት እንዳለው በማሳወቅ በፈረንሳይ የተላለፈውን የጥፋተኝነት ውሳኔ ሀገራቸው ኢኳቶሪያል ጊኒ እንደምትቃወም አሳውቋል። አባትየው ልጃቸውን ጠበቃ ቆመው ተከላክሏል። ለ46 ዓመታት ህገ መንግስትን እያሻሻሉና ምርጫን እንደልባቸው እያጭበረበሩ እስካሁን በስልጣን ላይ ያሉት የሀገሪቱ ፕሬዝዳንት የአምባገነኖች ሁሉ ቁንጮ ናቸው ይባላል።
በአገሪቱ በተደረጉ ፕሬዝዳንታዊ ምርጫዎች ሁሉ ቴዎዶር ኦቢያንግ ከ90% በላይ እንጂ ከዛ በታች አሸንፈው ያቁም። ሀገሪቱ በ1992 የመድበለ ፓርቲን ስርዓትን የፈቀደች ቢሆንም የኢኳቶሪያል ጊኒ የኦቢያንግ ዲሞክራቲክ ፓርቲ በእያንዳንዱ ምርጫ ከ90% በላይ ድምጽ አሸንፏል። ትዕግስታቸው የተሟጠጠባቸው የተቃዋሚ ፓርቲ መሪዎች አንዳንዶቹን ምርጫዎች አቋርጠው ወጥተዋል። ከምንም በላይ ግን እንደ አውሮፓ አቆጣጠር በ2016 በተደረገው ምርጫ ቴዎዶር ኦቢያንግ 97% ድምጽ አግኝቼ አሸንፌያለሁ ማለታቸው ትዝብት ላይ ጥሏቸዋል። እንደ አብዛኞቹ የአፍሪካ ሀገራት ሁሉ ኢኳቶሪያል ጊኒ ውስጥም መንግስትን ቀና ብሎ ማየት አይቻልም። መቃወም ሞት የሚያስከትል ምህረት የሚያሰጥ ቀይ መስመር ነው። መንግስትን ተችቶ መጻፍ ጥፍር ያስነቅላል። ተችቶ መናገርም እስከ ወዲያኛው አንደበት ሊያዘጋ ይችላል። አስከፊ የሰብአዊ መብት አያያዝ ካለባቸው ሀገራት ውስጥ ኢኳቶሪያል ጊኒ ደረጃ ውስጥ ትገባለች። የፖለቲካና የሲቪል መብቶችን በሚለካው የፍሪደም ኢን ዘ ወርልድ ዳሰሳ ጥናት መሰረት የኢኳቶሪያል ጊኒ መንግስት በሰብአዊ መብት ረገጣ በ7ኛ ደረጃ ላይ ተቀምጧል። ሰዎች በፖለቲካ አመለካከታቸው እስር ቤት ከመጣላቸውም በላይ በዚች ሀገር የእስረኞች አያያዝም እጅግ ጭካኔ የተሞላበት ነው። አያያዙ ድብደባ፣ በተለያየ መንገድ ማሰቃየት፣ በማስረጃ ያልተደገፈ ፍርድና ምክንያቱ ያልታወቀ ሞት የተለመዱ ናቸው። ሂዩማን ራይትስ ዎች አንድ አጋጣሚን አስፍሯል። በአገሪቱ ፓርላማ ውስጥ ከፖሊስ አባላት ጋር በተፈጠረ ግጭት ብቸኛ የተቃዋሚ ፓርቲ መቀመጫ ያገኙትን 147 የፖለቲካ ፓርቲ አባላትን ፖሊስ ሰብስቦ ወስዶ እስር ቤት አጎራቸው። በኋላም የአገሪቱ ከፍተኛው ፍርድ ቤት በ28ቱ የፓርቲው አባላት ላይ የ30 ዓመት እስራትን ፈረደና ፓርቲውም እንዲፈርስ ብይን ሰጠ። የቀድሞ ፕሬዝዳንት ማኪያስ ኑጓም የሆኑ የአሁኑ ፕሬዝዳንት ቴዎዶር ኦቢያንግ በተቃዋሚዎቻቸው ላይ የሚወስዷቸው እርምጃዎች እጅግ ጭካኔ የተሞላባቸው ናቸው። ፕሬዝዳንት ቴዎዶር ኦቢያንግ በኢኳቶሪያል ጊኒ የሚደርሰውን እንግልትና ማሰቃየት ለመቀነስ ስራዎችን እየሰራው ነው በማለት በ2007 ማረሚያ ቤቶች ላይ ማሻሻያ አድርገዋል ቢሉም ሂዩማን ራይትስ ዎችና አምነስቲ ኢንተርናሽናል ግን ችግሩ መቀጠሉን ይናገራሉ። የኢኳቶሪያል ጊኒ ዜጎች የሚረግጣቸው እንጂ የሚያሳድጋቸውን መንግስት ዛሬም ድረስ አልታደሉም። በተጨማሪም በህገ ወጥ የሰዎች ዝውውር፣ ህፃናትን በኢንዱስትሪዎች ውስጥ ማሰራት፣ የጉልበት ብዝበዛ የኢኳቶሪያል ጊኒ መገለጫዎች ናቸው። ኢኳቶሪያል ጊኒ ከአፍሪካ ትልቋ የነዳጅ ዘይት አምራች ሀገራት አንዷ ናት። አጠቃላይ የሀገር ውስጥ ምርት ጂዲፒዋ $32 ቢሊዮን ነው። ይህም በአፍሪካ ከበለጸጉ ሀገሮች አንዱ ያደርጋታል። ከህዝብ ብዛት ጋር ሲነጻጸር የዚች ሀገር ዓመታዊ የነፍስ ወከፍ ገቢ $34,000 ይሆናል። ይሄ አይኤምኤፍ በሚሰራው ቀመር ሲሆን መሬት ላይ ያለው ሀቅ ግን የኢኳቶሪያል ጊኒ ዜጎች የቀን የነፍስ ወከፍ ገቢ ከ$1.25 በታች ነው። ታዲያ የሀገሪቱ ህዝብ የነፍስ ወከፍ ገቢ እንዴት $34,000 ሆነ ከተባለ አብዛኛው የሀገሪቱ ሀብት የተከማቸው እጅግ በጣም ጥቂት ግለሰቦች ጋር ስለሆነ ነው። እድገቱ ያለው ወረቀት ላይ ብቻ ነው፣ ወይም የጥቂት ሰዎች ሀብት እንደ መላው ዜጎች ሀብት ተደርጎ ድምር ውስጥ ስለሚገባ ነው። በዚህ ምክንያት ብዙ የምጣኔ ሀብት ባለሙያዎች የአይኤምኤፍን የስሌት ቀመር አይቀበሉትም። The shameful part is that you have a great company like ExxonMobil, which is tied in with this very corrupt government. The president treats the treasury as his own patrimony. And so to do business with somebody like that and to basically literally feed his coffers, I think it's shameful. የአገሪቱ ፕሬዝዳንት ቴዎዶር ኦቢያንግ ኢኳቶሪያል ጊኒ ያላትን የነዳጅ ሀብት ያወቁት እንደ አውሮፓ አቆጣጠር በ1990ዎቹ አጋማሽ ነበር። በጊዜው የአሜሪካ የነዳጅ ኩባንያዎች በኢኳቶሪያል ጊኒ ባህር ዳርቻ ከፍተኛ መጠን ያለው የነዳጅ ክምችት አገኙ። ከዚያን ጊዜ ጀምሮ ከድፍድፍ ዘይት ምርትና ሽያጭ በቢሊዮን የሚቆጠር ዶላር ቢታፈስም የሀገሪቱ ዜጎች ሽታው እንኳን አይደርሳቸውም። ባለስልጣናቱ የሚገኘውን ገንዘብ በቀጥታ ይቀራመቱታል። እንደ ፎርብስ መጽሔት ዘገባ ፕሬዝዳንት ቴዎዶር ኦቢያንግ በስማቸው የተመዘገበ $600 ሚሊዮን ጥሬ ገንዘብ አላቸው። ነዳጅ መውጣት እንደጀመረ አካባቢ ኢኳቶሪያል ጊኒ እጅግ በማደግ ላይ ካሉ የአፍሪካ ሀገራት ተርታ ተሰለፈች። ህዝቡ አለፈለት ተባለ። ኢኳቶሪያል ጊኒ ከድፍድፍ ነዳጅ ዘይት ብቻ በአመት $4 ቢሊዮን በላይ ታገኛለች። ሀገሪቱ እንዳላት የነዳጅና የማዕድን የተፈጥሮ ሀብት አሁን ያሉትን 1.2 ሚሊዮን ዜጎች አይደለም መጪ ብዙ ትውልዶችን ቁጭ አድርጎ የሚያኖር ነበር። The oil has been for us like manna that the Jews ate in the desert.
We have to follow the rules to make sure the manna reaches all the people in Equatorial Guinea. 70% የሚሆነው የአገሪቱ ህዝብ አሁንም ድሃ ነው። ከዚህ ውስጥ 40% የሚሆነው የለየለት ድህነት ወይም ኤክስትሪም ፖቨርቲ ውስጥ ይኖራል። 50% የሚሆነው የኢኳቶሪያል ጊኒ ህዝብ ንጹህ ውሃ መጠጣት አይችልም። 3/4 የሚሆነው ህዝብ የቀን ገቢው $1.25 በታች ነው። 35% የሚሆነው ህዝብ መብራት አያውቅም፣ በጨለማ ይኖራል። ከሀገሪቱ ኤርፖርት ወደ ዋና ከተማዋ ከሚወስደው መንገድ ውጪ ሌሎቹ መንገዶች የላሸቁ ናቸው። በርካታ የሀገሪቱ ዜጎች መኖሪያ ቤት አጥተው ሽራ ወጥረው ይኖራሉ። ስራ ማግኘት የሎተሪ ያህል እድል ይጠይቃል። ሙስና ለአገልግሎት ክፍያ የመፈጸም ያህል በግልጽ የሚፈጸም ነው። Today Equatorial Guinea has the widest gap between GDP per capita or income per capita and Human Development Index, access to healthcare, access to water, access to education. 1.2 ሚሊዮን ህዝብ ብቻ ያላት ሚጢጥዮ ሀገር ኢኳቶሪያል ጊኒ ለአባትና ልጅ እንደ ግል ድርጅት ነች። ተዝቆ የሚያልቀው ነዳጇን እየቸበቸቡ ዓለም ላይ ተንደላቀው ይኖራሉ። ዜጎቿ ፍዳቸውን ማየት ከጀመሩ 50 ዓመታት ወይም ግማሽ ምዕተ ዓመት ሊሞላቸው ነው። ፕሬዝዳንት ቴዎዶር ኦቢያንግ በዓለማችን ሁለተኛው ለረጅም ጊዜ ስልጣን ላይ የቆዩ ፕሬዝዳንት ናቸው። ሀገሪቱ በጥናት የተረጋገጠ 1.1 ቢሊዮን በርሜል የሚሆን የነዳጅ ክምችት አላት። ስለዚህ ሀገሪቷን ይፈልጓታል። ወዲህ የሀገሪቱ ዜጎች እጅግ በከፋ ድህነት ውስጥ ከሚኖሩ ሀገራት ውስጥ ወደ መጨረሻው ተጠግተው በአኗኗር ደረጃቸው 145ኛ ላይ ተቀምጠዋል። በሀገሪቱ ፍትሃዊ ሀብት ክፍፍል የሚባል ነገር አይታወቅም። አብዛኛው የሀገሪቱ ነዋሪ ንጹህ የመጠጥ ውሃ ባለማግኘት ለውሃ ወለድ በሽታዎች የተጋለጠ ነው። በሀገሪቱ ከሚወለዱ ህጻናት 20% የሚሆኑት 5 ዓመት ሳይሞላቸው እቺን ዓለም ይሰናበታሉ። ከተወለዱት 25%ዎቹ ደግሞ የፖሊዮና የኩፍኝ ክትባቶችን ባለማግኘታቸው ይሞታሉ። ከሀገሪቱ ልጆችና ታዳጊዎች የመጀመሪያ ደረጃ ወይም ኤሌመንተሪ ትምህርታቸውን የሚያጠናቅቁት 50% ብቻ ሲሆኑ ከ25% በታች የሚሆኑት ብቻ የሁለተኛ ደረጃ ትምህርታቸውን ይቀጥላሉ። አባትና ልጅ የሚመሯት ኢኳቶሪያል ጊኒ ዋና ከተማዋ ማላቦ የምትገኘው ከሀገሪቱ ዋና መሬት ውጪ ባለች ቢዮኮ ደሴት ላይ ነው። ገና ከቅርብ ጊዜ ወዲህ ዋና ከተማዋ በዋናው የሀገሪቱ መሬት ላይ መሆን አለበት ብለው አባትና ልጅ አዲስ ዋና ከተማ ግንባታ ጀምረዋል። በመገንባት ላይ ያለችው አዲስ ዋና ከተማም ኦያላ ትባላለች። በዋናው የሀገሪቱ ክልል ዌሌኔዛስ ግዛት ውስጥ ትገኛለች። ኦያላ ለሀገሪቱ ፖሊስ መምሪያ፣ ለወታደራዊ እዝ፣ የፕሬዝዳንቱ ቤተ መንግስትና የኮንግረሱ መቀመጫዎች ትሆናለች። ከተማዋ በርካታ ፕሬዝዳንታዊ ቪላዎችና አዲስ የኮንግረስ ህንጻን የምታካትት 20139 ሄክታር ስፋት ይኖራታል ተብሏል። ከተማዋ ተገንብታ ስትጠናቀቅም ወደ 200,000 የሚጠጋ ህዝብ ይኖራታል። የዛሬውን በዚሁ አበቃን። በሌላ ዝግጅት እንገናኛለን። በያላችሁበት ሰላም።